ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የአብሮነት ፕሮግራማችን ተጀምሯል። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዛሬው የአብሮነት ፕሮግራማችን የወል ወይም የጋራ ታሪኮቻችን አገራዊ አንድነትንና አብሮነትን በማምጣት ረገድ ምን አበርክቶ አላቸው ስንል አንድ ርዕሰ ጉዳይ አንስተን ደራሲና የታሪክ ተመራማሪ ከሆኑት ከአቶ ጥላሁን ጣሰው ጋር ሰፊ ቆይታ እናደርጋለን። አብራችሁን እንድትቆዩ ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። አቶ ጥላሁን ጣሰው የታሪክ ተመራማሪና ደራሲ የአብሮነት እንግዳችን ሆነው ስቱዲዮ ስለተገኙ በእኔም በተመልካቾችም ስም እጅግ አመሰግኖታለሁ። እንኳን ደህና መጡ ብያለሁ። እኔም አመሰግናለሁ አቶ ሰለሞን። በታሪክ ላይ ለመወያየት በመገናኘታችን ደስ ብሎኛል፣ እድሉንም ስለሰጠኝ። መልካም። እንግዲህ አቶ ጥላሁን የፕሮግራማችን ዋነኛ ትኩረት የወል ታሪኮቻችን አገራዊ አንድነትን፣ አብሮነትን በማጠናከር ረገድ ምን ፋይዳ አላቸው የሚለውን ጉዳይ ነውና በትኩረት የምናነሳው። እንደው እስኪ ቀዳሚ ላድርግና ነጠላና የወል ትርክት ምንድናቸው የሚለውን ጉዳይ እናስቀድም። ነጠላና የወል ትርክት መሰረታቸው ያው የታሪካዊ ኩነቱ ነው የሆነው፣ የተከናወነው ሁኔታ ነው። የወል ትርክቱ የአገራዊ አንድነትን ለማምጣት፣ በህዝቦች መካከል አንድነትን ለማምጣት፣ የሀገራዊ መንግስትን ለማጠናከር አይነት ዓላማ አድርጎ የሚንቀሳቀስ ነው። ነጠላ ትርክት ከአይዲዮሎጂ ወይ ከሃይማኖት እንደዚህ ከሆኑ ነገሮች ተነስቶ በልዩነት ላይ የሚያተኩር ነው። ዓላማውም እንደ ሪቮሉሽነሪ ነው። የሆድ ብሶት የመፍጠር፣ የማራቅ፣ የማነሳሳት እና ያንን አንድነቱን የመላላት ነው። ስለዚህ በኢትዮጵያ ውስጥ የወል ትርክትና ነጠላ ትርክት ስለ አንድ ሁኔታ አብረው ተያይዘው እየሄዱ ያሉ ነገሮች ናቸው። ከ19ኛው ክፍለ ዘመን ጀምረን እስከ 21ኛው ክፍለ ዘመንም ብንሄድ ነጠላና የወል ትርክቱ በአንድ ሁኔታ ላይ ተመሳሳይ ሆነው እናገኛቸዋለን። ነጠላ ትርክት የምንለው የተነሳው ከአድዋ ድል ጋር ተገናኝቶ ነው የተነሳው። በአድዋ ድል ምክንያት በጥቁር ህዝቦች የማነቃቃት፣ የታሪክ ሂደትን የመቀየር አካሄዱን፣ ለምሳሌ አውሮፓውያን አውስትራሊያን ሲወሩ ነባር ህዝቦቹን እያጠፉ በራሳቸው ህዝብ ይተካሉ አይደለ? እና ሲያገኟቸው የመግደልና ራሳቸውን የመተካት ነው። በአሜሪካም ቢሆን ነባር ህዝቦቹን እያጠፉ አውሮፓውያኖቹ ናቸው የሚተኩት። የአድዋ ጦርነት ግን በአውሮፓ ውስጥ በብራስልስና በበርሊን አፍሪካን ለመቀራመት አውሮፓውያን ከወሰኑ በኋላ የሚደግሙት ታሪክ በአውስትራሊያና በአሜሪካ ውስጥ ያደረጉትን ነበረ። በጥቁርም ህዝብ ላይ የሚያደርጉት ህዝቡን በራሳቸው የመተካትና የመግደል የምናምን ጥቁርን ዘር የማጥፋትን አይነት ሂደት ይከተል ነበረ። የአድዋው ድል ይህንን ነው የቀለበሰው። ይህንን አካሄድ ቀለበሰው የአድዋው ድል። ስለዚህ በአድዋ ድል ምክንያት በአሁኑም ጊዜ ባለው ኢፌክት የጥቁር መንግስታት ታገኛለ። የአፍሪካ መንግስታት ግን ንጹህ የሆኑ የአውስትራሊያ አቦሪጂንስ መንግስት አታገኝም፣ ወይም የሬድ ኢንዲያን መንግስት አታገኝም። በጥቁር ግን አለ። ይሄ አድዋ የቀለበሰው ነው። ይሄ ትልቅ ታሪክ በጥቁር ህዝብ መካከል አንድነት ሲፈጥር፣ የንዑስ ትርክቱ የተፈጠረው ደግሞ መጀመሪያ በአውሮፓውያን ነው የተፈጠረው። ኢትዮጵያውያን ጥቁር አይደሉም ከሚል። ስለዚህ ያንን የአድዋ ድል የፈጠረውን በጥቁር ህዝቦች መካከል አንድነት ለመሸርሸር የኢትዮጵያም የተጠናከረ መንግስትና ሀገረ መንግስቱ ኖሯት እንዳትኖር ለመሸርሸር ፕሮፓጋንዳውን የጀመሩበት ነው እና በዚህ ወቅት የመጀመሪያው የተነሳው በአውሮፓውያንም ቢሆን
ኢትዮጵያውያኖች ጥቁር አይደሉም የሚለው ኢትዮጵያውያን ምሁራን የዚህ አቀንቃይ በመሆናቸው በመገኘታቸው ነው። አንደኛው የኖስ ትርክትና ዋናው ትርክት የተከፋፈለበት 19ኛው ክፍለ ዘመን ነው። ትልልቅ ምሁራን አሉት የዛ ዘመንም ኢትዮጵያውያን አለቃ ታየ፣ ነጋድራስ ገብረሕይወት ባይከዳኝ፣ አፈወርቅ ገብረ ኢየሱስ አሉበት። እንደዚህ አይነት ነገር እና አውሮፓውያኖች ፈጥረውት ግን ኢትዮጵያውያን አቀንቃኞች ኖረውት የተፈጠረ ንዑስ ትርክት አለ እና ደግሞ የወል ትርክት የሆነው ኢትዮጵያን ብቻ ሳይሆን ጥቁር ዘርን በሙሉ አቅፎ የተነሳ የወል ትርክት አለ። ኢንተርናሽናል የሆነ ማለት ነው። የንዑስ ትርክቱ መሰረት ከዚችኛዋ ላይ ብቻ ሳንወጣ የንዑስ ትርክቱ መሰረት በኋላ ላይ ከኢትዮጵያውያን ደጋፊ በማግኘቱ ነው የተጠናከረው። ምን የሚል መጣ? በጀርመን ጎተንጀን የሚሉት የታሪክ ትምህርት ቤት አለ። በሱ ትምህርት ቤት በመጽሐፍ ቅዱስ የሰው ዘር አከፋፈል ካም፣ ሴም፣ ያፌት የምትለው አለ። ሳይንቲፊክ ክላሲፊኬሽን ኦፍ ሬስስ የዘሮች ክፍፍል የሚል አውጥተው ነበረ። ካውካሲያን ይላል አንደኛውን፣ ሞንጎሊያን ይላል፣ ሶስተኛውን ደግሞ ኢትዮጵያን ወይንም ኔግሮይድ ይላል። ስለዚህ ክላሲፊኬሽኑ ኢትዮጵያውያን ኔግሮይድ ናቸው ስለሚል ጥሩ ነው። አሁን ለወል ትርክቱ ጥሩ ነው። የኢትዮጵያን ድል የጥቁር ሕዝቦች ሁሉ ድል አድርጎ የማቅረቡ ቆንጆ ነው። ግን አውሮፓውያኖች ኢትዮጵያኖች በተለይ አፄ ምኒልክን ካውካሲያን ናቸው የሚል ነው ፕሮፓጋንዳ የጀመሩት ለንዑስ ትርክቱ ሲገለገሉበት ጥቁሮች ጋር ድሉን እንዳይጋሩት ማለት ነው። የዚህን ጀርመን ሀገር ተማሪ የነበሩት አለቃ ታዬ የኢትዮጵያ ታሪክ በሚለው መጽሐፋቸው ከዚህ ቀደም ኖሮ የማያውቅ ታሪክ ከጀርመኑ የኮንተንጅገን የታሪክ ትምህርት ቤት ላይ በመመስረት ትርክት ፈጠሩ። የጻፉትም ጀርመን ሆነው ነው። ያ የጀርመኑ ኢትዮጵያና ኔግሮይድ ሬስ አንድ ዘር ነው የሚለውን ኢትዮጵያውያን ብዙ አይነት ዘሮች ናቸው ወደሚል ትርክት ፈጠሩት ማለት ነው። ይህንንም ሲፈጥሩ ካለፈውም ታሪክ በጣም የተለየ ነው። ምክንያቱም አፄ ዮሐንስ ራሳቸው ለማህዲስቱ ሲጽፉ መጀመሪያ አፄ ዮሐንስ የባህር በር ለማግኘት ብለው ውል ተፈራርመው ከእንግሊዞች ጋር ከድተዋቸው ነበረ እና ከከዷቸው በኋላ ለማህዲስቱ ሲጽፉ ሁለታችንም የካም ዘሮች ነን፣ ነጮችን አብረን በጋራ እንውጋ ብለው ነው የሚጽፉት። ስለዚህ የካም ዘር ነን ብሎ ኢትዮጵያ ውስጥ እምነት አለ። አሁን አለቃ ታዬ ሲፈጥሩት ነጋደ አጋዚያን የሚባሉ ከአረብ ሀገር የመጡ አሉ የሚል ትርክትና ኢትዮጵያውያን የነገደ አጋዚያንም አለው፣ ከሰሜን ካለው ግማሹ አማሮችም ሊሆኑ ይችላሉ፣ አንዳንድ ባህላቸው ይመሳሰላል ከሴም ጋር ከምናምን ከሚል አዲስ ትርክት ያ ከጣለ ፈረንጆቹም ደስ የሚላቸው እውቅ ምሁር ናቸው የሚል ከፍ ያደረጋቸው። በእርግጥ ብዙ ምሁር ናቸው። ይህንን ፈጠረ። ግን የእሳቸው ደግሞ ደቀ መዝሙር የሆኑት ነጋድራስ ገብረሕይወት በጣም ትልቅ ምሁር ናቸው። ብዙ አስተዋጽኦ አድርገዋል። እንደው የጋራ ትርክትና ንዑስ ትርክትን እንድንረዳው ነው። እሳቸው ደግሞ ይሄ የጥቁርን ሕዝብ ከመጥፋት ያዳነውን የአድዋን ድል አይነቱን በቅኝ ግዛት መያዝ ጥሩ መሆኑን ማህዲስቶች እንግሊዞችንም ግብጾችንም ያሸነፉ ናቸው። ረታችም ሁሉ ቤልጅየም ምናምን ጋር ሁሉ ተዋግተው ያሸነፉ ናቸው እና የእሱን ቅኝ ግዛት መያዝ ጥሩ ነው፣ ማህዲስቶች ያበላሹትን አገር ቅኝ ግዛት እንግሊዝ በመያዙ አደገ። አሁን ድል አድራጊነቱ እንደገና ጥላ የሚያጠላበት የወል ትርክቱ ላይ ጥላ የሚያጠላበት ንዑስ ትርክት ስትፈጥር ማለት ነው። ግን ይሄ በኢትዮጵያን መንግስትና ሕዝብ ምንም አላወናበደም።
እና ጭራሹንም ከአድዋ ድል በኋላ የዓለምም የጥቁር ሕዝቦች ወደኛ ጋራ በመተባበራቸው የሚኒሊክ ዶክትሪን የሚለው አፍሪካውያን ለአፍሪካውያን በሚለው የሞኖሮ ዶክትሪን አሜሪካን ለአሜሪካውያን ከሚለው ጋራ አፍሪካን ለአፍሪካውያን በሚል ጭራሹኑ እኛ የጥቁር ሕዝቦች መሰረትና አጋር አንድ ነን የሚለው የወል ትርክት ተጠናከረና በውስጥ በኢትዮጵያውያን መካከል ያለውን አንድነት የሚፈጥር የሆነ የወል ትርክት እንዲህ አንድነትን ይፈጥራል። ንዑስ ትርክቱ በዛው ላይ ተመስርቶ ሌላ ነገር ይፈጥራል። ምክንያቱም ዓላማው አንድ ማድረግ፣ ማስተባበር፣ በጋራ መሆንን አይደለም። ዓላማው እንደገና ለቅኝ አገዛዝ ማመቻቸት፣ እንደገና ያንን መንግስት ማዳከም ምናምን ይሆናል እና አንደኛው የንዑስ ትርክትና የወል ትርክቶቻችን መነሻ አውሮፓውያን ጀምረውት የእኛ ምሁራን መግዛት ነው። ሁለተኛው ግን የእኛ ራሳችን ፈጥረ ነው የአውሮፓውያን ስልጣኔን ወደ ሀገራችን ለማምጣት ምን ማድረግ አለብን በሚለው ግማሹ በጃፓን አይነት መንገድ እንሂድ ሲል ደግሞ ሌሎቹ በኢሮፓውያን አይነት በቅኝ ግዛትም ተይዘን ቢሆን መሄድ አለብን የሚል የንዑስ ትርክት ሲኖር ቀዳማዊ ኃይለ ሥላሴ የኮኦፕሬቲቭ ፋርምንና የሶሻሊዝምን ሀሳብ ከማዳበራቸው ጋር የሚነሳ ሁለተኛ ትርክት አለ የዚህኛው እና የዛኛው ከመሬት ላራሹ ጋር ምናምን የተቀናጀ ነው እና ሶስተኛው ደግሞ የሶሻሊዝምን ነው የምንገነባው ካልን በኋላ ብለን ከተነሳን በኋላ በሶቪየት ህብረት ስትወድቅ ኮሚኒስቶቹ የነበሩት በብሔር ንቅናቄ ውስጥ የኮሚኒስት ፓርቲዎች ነበሩ ውስጥ ስውር ሆነው እንግዲህ ኮሚኒስት ሆነው ቢያሸንፉ በኮሚኒስቶች አንድነት በኮሚኒስት ፓርቲው ጠርናፊነት የብሔር እንቅስቃሴዎቹ ያመጡት ነገር ያከትማል። ግን ይሄ ሳያከትም ወደ ስልጣን ሲመጡ የኮሚኒስት ፓርቲነቱን መቀጠል ሲያቀት ኢትዮጵያ እንዴት ነው የምትሆነው የሚለው ትርክት ደግሞ ተፈጠረ። የወልና የነጠላ ትርክት፣ ነጠላ ትርክት በአይዲዮሎጂ ላይ በአክራሪነት ላይ እንደዚህ የቆመ የወል ትርክቱ ደግሞ አንድነትን ለማምጣት ለመራመድ የሚያደርግ ብለን ልንተረጉመው እንችላለን። የወል ትርክት አገራዊ አንድነት ላይ አብሮነት ላይ መተባበር ላይ ያተኩራል የሚል ሀሳብ አንስተናል እና ምናልባትም የወል ትርክትን በአግባቡ አለመረዳታችን በተለይም ደግሞ እንደ ሀገር ያስከፈለን ዋጋ ምንድን ነው? እዚህ ላይ ሀሳብ ብናነሳ እሱን አለመረዳታችን በምሁራኑ ዘንድ ማለት ነው። ምሁራኑ ባለመረዳታቸው ነው እንጂ አብዛኛው ሕዝብ የወል ትርክቱን ይረዳል። ለምሳሌ አሁን ቀደም የተወያየ ነው የአድዋን በሚመለከት ነው። የሁለተኛው የኢትዮጵያና የጣሊያን ጦርነትም ላይ ስትሄድ ይህንኑ በአድዋ ላይ የተጀመረው ኢትዮጵያ ከጥቁር ሕዝብ ጋር ኢንተርናሽናል ያላትን ውህደት ለማፍረስና እሱን ለማጠናከር እንደገና የሚታገሉበት መድረክ ያመጣል እና ምንድነው የሆነው? የአርበኝነቱ እንቅስቃሴ የተራዘመ ጦርነት ነው። ከንጉሠ ነገሥቱ የተራዘመ ጦርነትን ኢትዮጵያ እንድትገባ የወሰኑት ከማይጨው ጦርነት በፊት ነው የተወሰነው። ለወታደሩ መገለጽ ስለነበረበት በአታዊ ዋሻ የሚባል አለ እዛው ማይጨው ውስጥ። የጦርነቱ በተደረገ በማግስቱ ወታደራዊ አዛዦችን በተገኙበት ኢትዮጵያ ወደ ተራዘመ ጦርነት እንደምትገባ ይገለጽላቸዋል። አንዳንዶቹ 20 ዓመትም 30 ዓመትም ልንዋጋ እንችላለን ነገ ለመሞት ይላሉ። ከምንሞት አንዳንዶቹ 2-3 ዓመት ለኢትዮጵያ ደማችንን እናፍስስላት ነገ ከምንሞት ይላሉ። ስለዚህ ንጉሠ ነገሥቱ ወደ ስደት እንዲሄዱ ዙፋናቸውን በምንም ሁኔታ እንዳይለቁ፣ አርበኞቹም ደግሞ በያለበት ተመድበው በተመደቡበት እንዲሰሩ
ቃለ ጉባኤው እንግዳ ወርቅ ሀብተወልድ የጻፉት 42 ነው 44 ዓመተ ምህረት ላይ የታተመው መጽሐፍ ውስጥ አለ። እንደዚህ የተወሰነ የአርበኝነት ጦርነት ነው እና ሶስት ደረጃ አለው። የመጀመሪያው ደረጃ ላይ የንጉሠ ነገሥቱን ዲፕሎማሲያዊ ጥረት ለማድረግ አርበኞች ከተሞችን ለመያዝ የሚሞክሩበት ነው። ልክ አዲስ አበባን ሁሉ ለመያዝ እንደሚሞክሩት ሌሎች ቦታዎች ይኖራሉ። ሁለተኛው ጦርነት የሁለተኛው የአርበኝነት ጦርነት ደረጃው በሙሉ ገበሬዎች ሆነው ጦሩ ገበሬ ሆኖ እዛው እያረሰ እየኖረ ግን ከከተማና ከካምፕ ውስጥ የጣሊያን ጦር ተነቃንቆ ከመጣ ይከብና በሪታ እየተጠራራ ከሁሉም ቦታ ይከብና ይመልሰዋል። 100,000 ጦር የመጣውን ከቦ ይመልሰዋል። ከዛ ወደ እርሻው ይመለሳል። ስለዚህ የሎጂስቲክስ የምናምን ሁኔታውን እና ልዩ ባህሪ ኖሮት የተደረገ ጦርነት ሆኖ ታየዋለን። አሁን በዚህ በሶሻሊስት እንቅስቃሴ ውስጥ ያለ ነው የኛ ዘመን ትውልድ የጎሪላ ፋይቲንግ የሚለውን ጽንሰ ሀሳብ የቀዝቃዛው ጦርነት ዘመን የነበረ ማለት ነው። ተዋጊው አርበኛ ተዋጊዎቹ ነፃ አውጪ ድርጅቶች ወይ ሶቪየት ህብረት ይደግፋቸዋል ወይ አሜሪካ ይደግፋቸዋል። እርዳታ ያገኛሉ፣ የጦር መሳሪያ፣ የሎጂስቲክ ድጋፍ ያገኛሉ። ያ የሚካሄድበት ጊዜ የሚያካሂዱት የሽምቅ ውጊያ ነው እንጂ አርበኝነት ውጊያ አይደለም። የሽምቅ ውጊያ አድርገን ወሰድ ነው። ታሪኩን ፈረንጆቹ አበላሽተውብን ሳይሆን የተገለበጡት ንጉሠ ነገሥቱ ስለነበሩ ደርግ የእሳቸውን ዝና ከፍ ያደርጋል ብሎ በማሰብ የአርበኝነቱ እንቅስቃሴ የሽምቅ ውጊያ ነበረ እንጂ የተራዘመ ጦርነት በስደት ላይ ያለው መንግስት ያካሄደው ጦርነት አይደለም የሚል ክህደት ውስጥ ገባ። አሁን ንዑስ ትርክት ተፈጠረ። ይሄ ንዑስ ትርክት ደግሞ አደገኛ ነው። ለምን ብትለኝ የኢትዮጵያ አርበኞች ሽምቅ ተዋጊ ናቸው ካልክ እንዴት ሽምቅ ተዋጊ ሆነው ሽፍታ ነው ሊሆኑ የሚችሉት ጣሊያኖች እንዳሉት እንጂ የመጀመሪያው ጦርነት ተከታታይ የሆነ የአደረጃጀት ልዩ ዝንባሌ አድርጎ የወጣ ነው ልትል አትችልም። አየኸው? ስለዚህ ጣሊያኖች የሚሉትን ወደ ማረጋገጥ ሄደ። እኛ የተራዘመ ጦርነት ስናደርግ የዓለም መንግስታት ድርጅት ደግሞ ምክንያቱም ኢትዮጵያም ጣሊያንም ሁለቱም የዓለም መንግስታት የሊግ ኦፍ ኔሽንስ አባላት ናቸው። በሁለቱ ሀገሮች መካከል የሚደረግ ጦርነት ነው እና ሊግ ኦፍ ኔሽንስ መቼም ቢሆን የንጉሠ ነገሥቱን ዙፋን መውረድ አልተቀበለም። በአጠቃላይ ስብሰባው አንጻር አንዳንዶቹ ቢቀበሉ፣ ሁለተኛ ነገር ንጉሠ ነገሥቱ ዙፋናቸውን በምንም አይነት ችግር ቢመጣባቸው አልለቀቁም። አርበኞቹም ለንጉሠ ነገሥቱ ታማኝ ናቸው። የማህበራችን መተዳደሪያ ደንብ እኮ በጣሊያን ጊዜ ሲጸድቅ ለንጉሠ ነገሥቱ ታማኝ ሆኖ ነው። እንግዲህ ይሄኛውን ንዑስ ትርክት ስትፈጥረው ሽፍታ የሚያስመስላቸው ካለ ድጋፍ ሊንቀሳቀሱ አይችሉም፣ መንግስት የመራው አይደለም የሚለውን ንዑስ ትርክት ፈጥረን ከዛ በኋላ ይሄ የአርበኝነት ታሪካችን ይሄን ያህል ጥቁር ህዝቦች እንኩራበት ቢሉም ራስታዎችም ኢትዮጵያን ወርልድ ፌዴሬሽን እንኩራበትም ቢሉ ዝም ብሎ የማይረባ ነው ብለን አሁንም ኢትዮጵያንን ከጥቁር ለመለየት የንዑስ ትርክቱ ይገለገልበት ጀመር። ይሄ ግን ከራሳችንም የምናመጣው ነው። ልዩ ባህሪ ያለው የተራዘመ የአርበኝነት ጦርነት አድርገን አሸንፈን ከዛ በኋላ ደግሞ የሁለተኛው ዓለም ጦርነት ተሳታፊ ሆነን ከዛም የሁለተኛው ዓለም ጦርነት ተሳታፊ ሆነን የፓሪስ ውሎች ፈራሚ ሆነን የአላይድ ፓወርስ አባል በመሆናችን ደግሞ ዩናይትድ ኔሽን ኦርጋናይዜሽን ሲመሰረት መስራች የሆንበትን ታሪክ እንደዚህ የተያዘውን ታሪክ ንጉሠ ነገሥቱ ሸሽተው ነው የሄዱት፣ በመንግስት የተመራ የአርበኝነት እንቅስቃሴ አይደለም ብለን 75ኛው የፓሪስ ውሎች ሲፈረሙ እኮ ኢትዮጵያ የለችም ነበረ። በዓለም ደረጃ በተከበረበት አልተሳተፍንም። ለምን? በንዑስ ትርክት ራሳችን ሌላ ሰው ሳይመጣብን ራሳችን በንዑስ ትርክት አበላሽተነዋል ታሪካችንን። አየው።
የሁለተኛው ዓለም ጦርነት ፍጻሜ የፓሪስ ውል ላይ የተፈራረም ነው ራሽያ ከጣሊያን ጋር እኛ ከጣሊያን ጋር የተፈራረም ነው የሁለተኛው ጦርነት ተሳታፊ መሆናችን አለ። ግን የንጉሠ ነገሥቱን ዝና ለማቅለል ስንል ንዑስ ትርክት የሽፍታ እንቅስቃሴ ነው፣ መንግስት የመራው አይደለም ካልን በኋላ ወደ ሌላው ቦታ ስላልሄድን ያ እየጎዳን ሄደ። በታሪኳችን እንዳንኮራ ከሌላው ጥቁር ሕዝብ ጋር የሚያስተሳስረንን ለኢትዮጵያ ወርልድ ፌዴሬሽን አይነት የራስታ እንቅስቃሴ አይነት ከዚሁ ጦርነት ጋር የተያያዙትን ሁሉ የማጠልሸት ራሳችን አደረግን። የመጀመሪያው ፈረንጆቹ አድርገውት እኛ የምንገዛው ነው። ሁለተኛውም ላይ ግን ፈረንጆቹም ያደርጋሉ፣ ግን እኛም የባሰ እናደርጋለን። ሁለቱም ላይ አንድ ካራክተር አለው። አጼ ምኒልክንም አጼ ኃይለ ሥላሴንም የማውገዝ የንዑስ ትርክት አለው። ሁልጊዜ ይኖረዋል። የዚህ አይነት ካራክተር ይኖረዋል። ለዚህ እኮ ነው ራሱ ትርክቱ አብሮን ዓለም እንዳናቀው የምናደርገው ራሳችን ነን። አሁን የሁለተኛውን አንተም ሳትደርስ አትደርስበትም። በደርግ ጊዜ በቃ ከሚያዝያ 27 በዓሉ ወደ መጋቢት 28 ዞረ እና የአርበኞች ቀን ተባለ። እንደ ሴቶች ቀን፣ እንደ ወዛደሮች ቀን የድል በዓል መሆኑ ቀረ። አሁን የድል በዓል የሆነው ከ2 ዓመት በፊት ነው እና አምናን የጸደቀው በሕግም በቅንፍ የድል በዓል ተብሎ አምናን የጸደቀው እና እንዲህ አድርገን የአብሮነት ታሪኩን አለማወቃችን የአብሮነት ትርክቱን ያዳክመዋል። እንደ ሀገር በተለይም ደግሞ በተለያዩ ቡድኖች መካከል የሚነሱ ቅሬታዎች አሉ። ከዛም እናያቸዋለን። የነዚህ ቅሬታ መነሻ ችግራቸው ምንድን ነው ማለት እንችላለን? ከታሪክ አንጻር ኢትዮጵያኖችን ከሌላው ጥቁር ሕዝብ ነጥለው ራሳቸውን እንዲያዩ የማድረግ ነበረ አይደለም። የመጀመሪያው ላይ መንግስቱ ለማም እኮ ባለካባና ባለዳባ ላይ ትንሽ ነካ ያደረጉታል። ፈረንጆቹም ያደረጉትን ፈረንጅ አስተማሪዎቹ ያንን ገጸ ባህሪ የአሳማ ስጋ አልበላም ያለውን ሰውዬ ወደ እንትን አይልኩትም፣ ወደ ስኮላርሽፕ አይልኩትም። እና አንድ ጊዜ ያገጸ ባህሪ አሳማ ስጋ ያልበላውም እሱም ይሄዳል ስኮላርሽፕ አግኝቶና ያን አስተማሪውን ያገኘዋል። አሳማ ስጋ ለምን ባለመብላቴ አላከኝም የሚለውን ገጸ ባህሪ ያወራሉ ባለካባና ባለዳባ ላይ። ግን ደፍረን ምሁራኖቻችንን የሚያደርጉትን እና የውጩ ተጽዕኖ አገርህን እንዳትጠናከር የሚያደርገውን እና ወደዛ ላይ ዝንባሌ ያሳዩትን ምሁራን የመከራከርና የማሳጣት ሁኔታ አይካሄድም። አሁን እሳቸው ግጥም ሲገጥሙ ባሻ አሸብር በአሜሪካን ታያለህ። አሁን እዚህ ላይ ባለካባና ባለዳባ ላይ የአሳማ ስጋ ባለመብላቱ ያው እስላሙም ኦርቶዶክስ ክርስቲያኑም አይበላም እና ባለመብላቱ ስኮላርሽፕ ያላገኘውን ሲያደርጉ በታቀደ ሁኔታ የውጭ አስተማሪዎች ሆነው የገቡት ኢትዮጵያውያን ምሁራን ላይ ተጽዕኖ ያደርጋሉ የሚል የሚያሳይ ነው የሚሆነው። ባሻ አሸብር በአሜሪካን ግን ሲገጥሙ አንድ ምሁሩን በዳይሬክትሊ ኢትዮጵያዊ ምሁሮችን ሳይነኩ ባሻ አሸብር የሚባሉ ዝም ብለው በቃ ትራዲሽናል ኩራት የነበራቸው ሰው ከጥቁሩ የተለየ ሆነኝ ብለው እንዳሰቡ ያኛው ምሁራኑ ራሳቸው ኢትዮጵያኖቹ የፈጠሩትን ቀደምቶቹ እሱን ክሪቲሳይዝ ያደርጋሉ። ግን ዳይሬክትሊ ሀሳቡን በማከራከር ላይ የተመሰረተ አይደለም። እንዲህ አይነት ነገሮችን በጥልቀት እየሄድን አይተናቸው ወደ አካዳሚያው ውስጥ አምጥተናቸው እነዚህ ለተማሪ ቤት ማስተማሪያ አይሆኑም፣ እነዚህ ይሆናሉ ካላል አይሆንም። የወል ትርክት የሚያደርገውን የኩራት ምንጭ የሚሆነውን በታሪክ መሰረት ላይ ነው አርበኝነትንና አብሮነትን የምትፈጥረው። ያንን እየሸረሸን ራሳችንን እየበላ ነው ሄደን ነው። ስለዚህ በኢትዮጵያ ውስጥ የሶስተኛው ደረጃ የነጠላ ትርክት ሁኔታዎች ከብሔር ነፃ አውጪ ንቅናቄ ጋር የተያያዙ ናቸው። በአንድ በኩል እንደ ኪሲንጀር አይነቱ በዘርና በሃይማኖት መበተን አለባቸው በሚለው እንቅስቃሴ፣ በሁለተኛ ነገር ደግሞ
ከሶቪየት ህብረትም በሌኒንና በውድሮ ዊልሰን አስተማሪ ራስን እድል በራስ መወሰን የሚለው ከሱም አስተምሮ ላይ በመመስረት የተቋቋሙት የሶሻሊስት ንቅናቄዎች ሁለት አይነት ናቸው ኢትዮጵያ ውስጥ የተጀመሩት። አንደኛው አገራዊ የሆነ የኮሚኒስት ፓርቲ እንደ መኢሶንና እንደ ኢህአፓ አይነት አገራዊ የሆነ የኮሚኒስት ፓርቲ ነው። ሁሉንም ጠርንፎ ይዛል። ሌላው ደግሞ አሜሪካኖችም የሚያደፋፍሩት ሶቪየት ህብረትም የምታደፋፍረው አይነት የሆነው በኢትዮጵያ ልዩ ሁኔታ የፈጠረው የብሔር ነፃ አውጪ ንቅናቄዎች ናቸው። እነዚህ ውስጥም ግን ከተማሪው ንቅናቄ የወጡ ኮሚኒስቶች አሉባቸው። በታክቲክ ደረጃ በመደብ ትግል ልናራምደው ስለማንችል ሆድ በማስባስ ተብሎ አዲስ ትርክት የወር ማስባሻ እየተፈጠረ በዛ ላይ የቀጠለው አለ። ያ በሚሆንበት ጊዜ ድል አድርገው የኢትዮጵያ ውስጥ ሶሻሊስት ሙሉ በሙሉ ብትሆን ኖሮ የኮሚኒስት ፓርቲዎቹ አንድ ላይ ሆነው ጠርናፊ ሆነው የብሔራዊ ስሜት ተብለው ይሄ የመገነጣጠር ስሜት ያላቸውን ያመክነው ነበር አይደለ? ይሄ ሳይመክን ከውስጥ ያሉት የኮሚኒስት ፓርቲዎች በየብሔረሰቡ እንቅስቃሴ ውስጥ እያሉ በአሜሪካ ድጋፍ በ1984 መንግስት ስልጣን ላይ ወጣ። እኔ እንደ አጋጣሚ ሆኖ የዛን ጊዜ ኒዘርላንድስ ነበርኩና ዳዊትን ታስታውስ? አፈ ጉባኤ ዳዊት ሊያነጋግረን መጣና አንዱ እንዲህ ብሎ ጠየቀው። ይሄ የብሔር ጥያቄ እንዴት ሊሆን ነው አለው። ይኸው ንዑስ ትርክት ነው ይሄ እና አሁን ራሽያ እየወደቀች ነው፣ ሶቪየት ህብረት እየወደቀ ነው እና ይሄ የብሔር ጥያቄው ታዲያ እንዴት ሊሆን ነው አለው። ስልጣን ይዘዋል ኦልሬዲ። ዳዊት እንዴ እናንተ እኮ አውሮፓ ውስጥ ነው የምትኖሩት አለን እና ኢትዮጵያ እንደ አውሮፓ ህብረት ትሆናለች አለን። አሁን አስበው አውሮፓ ውስጥ እንግሊዝ፣ ፈረንሳይ፣ ጣሊያን ምናምን የሚባሉ ሀገሮች አሉ። እነዚህን ሀገሮች አይነት ነገር ኢትዮጵያ ውስጥ የለም አይደለ? ግን እንደዚህ አይነት ሀገሮችን ፈጥረን እንደ አውሮፓ ዩኒየን ትሆናለች አለን ሲለን እንደ ቀልድ መስሎን ሳቅነና ተው ነው። በእውነትም የተደረገው እሱ ነበረ። ምክንያቱም አማራ የሚባል ሀገር፣ ኦሮሞ የሚባል ሀገር፣ ትግሬ የሚባል ሀገር ልክ እንደ አውሮፓ ዩኒየን እና እነዚህ ደግሞ በጋራ የተመሰረቱት ዩኒየን አይነት ነገር ሆነ። ለምን እነዛ ኮሚኒስት ፓርቲ ሆነው ጠርናፊ የነበሩት በአሁን በአዲሱ በዓለም ስርዓት ውስጥ ሊሰሩ ስለማይችሉ የአውሮፓን ምሳሌ በማድረግ ከኢትዮጵያ ጋር ምንም ግንኙነት የሌለው ሁኔታ ለመፍጠር ተገደድን ማለት ነው። እና የሶስተኛው የታሪክን የወል ትርክትን የማበላሻው ነገር ራሳችን የፈጠርነው ነው። አገራዊ አንድነትን ለማምጣት በተለይም ደግሞ እኛ ኢትዮጵያውያን የጋራ መልካችን አንድነታችን ነውና የሚነሱ ችግሮችን ከግጭት ይልቅ በውይይት ለመፍታት በተለይም ደግሞ በጋራ ጥቅም ላይ ለማተኮር የሚረዱን የምንወስዳቸው ዘዴዎች፣ የመፍትሄ አመላካች ነጥቦች ምንድን ናቸው? በጋራ ታሪካችን በጋራ አብሮነታችን ለመቀጠል የሚያግዙ የወል ታሪክ መነሻ ነጥቦቻችንን ብናይ ሶስት ነገሮች ነግሬያለሁ። የወልና ንዑስ ትርክቶች እንዴት እንደሚጋጩ። እነዛ ግጭቶች ሁልጊዜም አሉ፣ በሁሉም ደረጃዎች ውስጥ አሉ። ኢትዮጵያ እንዴት ነው ማደግ ያለባት የሚለውንም ነገር ደግሞ አገር በቀል የሆነ አስተሳሰብ ያስፈልጋል የሚለዋል። ጃንሆይ የኮኦፕሬቲቭ ፋርም እናቋቁማለን 400 ሚሊዮን ሩብል ያገኘነው እርዳታ አለ። የላንድ ሪፎርማችንም መሬት ለሌለው መሬትና ብድር በ2% ሂሳብ ብድር ይሰጠዋል። በኮኦፕሬቲቭ ሲቋቋም መሬቱ ይታረስለታል፣ የ2% ብድር ይሰጠዋል ምናምን። በዚህ አይነት እየካሄደን እንዴት ነው ልማታችንን ባህላችን ወጋችን እንደጠበቅን ግን የሶሻሊስት ኮኦፕሬቲቭ እንገባለን ሲሉ አይደለም፣ ሙሉ በሙሉ ልክ እንደ ማርክሲዝም ሌኒዝም ማወሴትም ተውት ነው እሳቢያችን እና በዛ አንጻር ነው የምንሄደው ብሎ ተነስቶ ከዛ በኋላ ተተረማምሶ ይሄዳል። ይሄ በምሁራን መካከል የሚደረግ ውይይት ይሆናል። ሌላው እንግዲህ
የእርስ በርስ የህዝቡ ጋር ሁልጊዜ ችግር የለበትም። ህዝቡ በህዝብ ደረጃ እኮ የለውም ይሄ ችግር። ይሄ ችግር ከእሱ ጋር የተያያዘ ችግር አይደለም። ይሄ ችግር ከምሁራኑንና የአውሮፓውያን የሊበራልና የሶሻሊስት ካምፑ በማደፋፈር የሚያደርገው ነው እና ምን አይነት ትማራለ? በተለይ ብዙ አይነት የሆነ አካሄድ አለው። አንደኛ ዩኒቨርሲቲዎቹ ነፃ ሆነው ምንድን ነበረ ትርክቶች ላይ ያለው ችግር ምን ነበረ? እንዴት ተነሱ? እነማን ናቸው ያንን ያራመዱት? ለምንስ ጉዳይ ያራመዱት? ለምን ነበረ ቅኝ ግዛትን ይደግፉ የነበረው? ለምን ነበረ የዘር መከፋፈልን? እኛ የካም ዘሮች ነን ብሎ ነው። አሁን ማንኛውም ኢትዮጵያ አረብ ነው ብትለው አይደለሁም ነው የሚለው። መንግስታቱም እንደዛው ነው የሚሉት። ሰለሞኒክ ዳይናስቲ ላይ ሊሉ ይችላሉ፣ ግን አረብ ነኝ አይልም። ለምን እንደዛ ተፈጠረ? ፈረንጆቹ ይፈልጉ ስለነበረ የአድዋ ድል ሁሉም ጥቁር ህዝቦች ድል እንዲሆን ስለማይፈልጉ፣ ለዛ እንዴት ነው ኢትዮጵያ ነው የተባበሩት? ጥሩ ጥሩ ጎናቸውን አውቀንላቸው ልክ ጃንሆይ እንደሚያደርጉት ነገ እንትና አፈወርቅ እኮ ገብረ ኢየሱስ በአገር ክህደት ታስረው ጦቢያ መጽሐፍ እኮ በትምህርት ቤት እኛ እንማርበት ነበረ። ጦቢያ ትልቅ መጽሐፋቸው ነው ተብሎ እንማራለን። እሳቸው እስር ቤት በአገር ክህደት ይቀመጣሉ። እና ጥሩ ጥሩ ጽሁፎቻቸውን ስራዎቻቸውን እያከበርክ በሌላ አቅጣጫ የሄዱበትን ግን የወል ትርክቱን የሚያፈርሰውን እሱን ማስተካከል ይሄ በምሁሩ ዘንድ መከናወን ያለበት ይመስለኛል። ሌላው ህዝቡን ልታወያየው ትችላለህ፣ እርስ በርሱ እንዲቀራረብ። ፖለቲካል ፓርቲዎች ግን የሚቀራረቡ አይመስለኝም። ሰጥተህ መቀበል መቻል አለብህ። የምትሰጠው ከሌለ የምትቀበለው ከሌለ የሚል ነገር አለ። በአጠቃላይ ግን እኔ ሁልጊዜም በኢትዮጵያ ነገር ላይ ተስፋ አልቆርጥም። ትግሎች እኮ ሁልጊዜ አሉ። መጀመሪያ አድዋ ላይ የነገርኩ የአድዋ ድል ያመጣው ትግል እና የፈጠረው ቅራኔና የኢትዮጵያ ምሁራን የተጫወቱት ሚናና በቀጣዩም ዘመን የሚካሄደው የተያያዘ ነው። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአብሮነት መሰናዷችንን ነው እየተከታተላችሁ ያላችሁት። የወል ወይም የጋራ ታሪኮቻችን አገራዊ አንድነትን በማምጣት ረገድ ምን አበርክቶ አላቸው የሚለውን ርዕሰ ጉዳይ አንስተን ከአቶ ጥላሁን ጣሰው ጋር ደራሲና የታሪክ ተመራማሪ ከእሳቸው ጋር ሰፊ ቆይታ እያደረግን ነው። አብራችሁን ስላላችሁ እየተከታተላችሁን ስለሆነ እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አሁንም የአብሮነት መሰናዷችን ይቀጥላል። ከኛ ጋር ቆዩ። ጥሩ ጊዜ ይሁንላችሁ። አቶ ጥላሁን ወደ እርስዎ ልመለስ። ቀደም ብለን የተለያዩ ሀሳቦችን አንስተናል። በተለይም የወል ወይም የጋራ ታሪኮቻችን የሰላም ግንባታ ሂደቶችን በማበረታታት ለግጭት አፈታት ለአብሮነትና ለአንድነት እንዲሆኑ ማድረግ ወሳኝ ጉዳይ ነው። ከዚህ አንጻር የወል ትርክቶቻችን ወይም ደግሞ የጋራ ታሪኮቻችንን በአግባቡ መረዳታችን ለሰላም ግንባታ ለአብሮነታችን ምን ፋይዳ አለው? አብሮነት ከታሪክ ጋር የተያያዘ ስለሆነ የምትገነባው ከቤተሰብ ጀምረህ ከኪንደርጋርተን ጀምረህ እስከ ዩኒቨርሲቲ ባለው ውስጥ ነው እኮ የምትገነባው። ይሄ ሂደት እኮ ነው። ይሄ ምን ይጠይቃል? የፖሊሲ ይጠይቃል። የመጀመሪያ ምንድን ነው የምንገነባው የሚለውን ይጀምራል። ልትገነባ የምትችልበት ሁለት የማይግባቡ ነገሮች ግን ያሉትን በፖለቲካ ሊግባቡ የማይችሉትን በተለየ በዓላማ ስለሆነ አንዱ አብሮ ለመሆን አንዱ አብሮነትን ለመሸርሸር የሚሰሩ ከሆነ በጋራ የሚያመጣቸው ነገር የለም። ሁለት የፖለቲካ ድርጅቶች አንዱ ለአንዱ የሚሰጠው የሌለው እንዴት ብለው አብረው ይመጣሉ? እሱኛው የሌላ ጥያቄ ነው። ሌላው ኮንሽስሊ የምትሰራቸው አሉ። በህዝብ መካከል ሬዲዮኖች፣ ጋዜጦች እና እነዚህ ማስ ሚዲያ የምትለው በአጠቃላይ ማለት ነው። በፖሊሲ በእቅድ በአካሄድ
ተደራጅቶ የሚያገም አብሮነትን የጋራ ትርክትን የሚያስፋፋበት ሁኔታ አለ። እነሱ አይነት ነገሮች ደግሞ አስፈላጊ ናቸው። ትምህርት ቤት እና ደግሞ አካሄድ። ሶስተኛው ነገር ደግሞ አንዳንዱን ህገወጥ ታደርጋለህ። ለምሳሌ የፋሺዝምን ወይም ናዚዝምን ጀርመኒ ውስጥ ማስተማር አትችልም። ናዚዝም ምንድን ነው? የናዚዝም ናዚዝም እኮ የሚባለው የጀርመን ዘር ትልቅነት ብሎ የሚያወራ ነው። የጀርመን ዘር ከሌላው የተለየ ነው ብሎ የሚያወራ ነው። የጀርመን ዘርን የአይሁድ ዘር መሳሪያ ሆኖ ጨቁኖታል ብሎ ጥላቻ የሚፈጥር ነው። የእሱን አይነት ለምሳሌ አትፈቅድም። አንዳንድ ጊዜ በኢትዮጵያም ውስጥ እንዲህ አይነት ነገሮችን ማገድም ሊኖርብህ ይችላል። እኔ የዚህ አይነት ምሁር አይደለሁም። እኔ ዝም ብሎ የታሪክ ነኝ እና ከታሪክ አንጻር እንዴት ታየዋለህ ብትለኝ ልጆችን ማስተማር ነው ከህፃናቶችን። ከዛ በፖሊሲ በምናምን አቅደህ ማስ ሚዲያውን ሁሉ በትክክል እንዲያደርግ ነው። ግን አንድ ነገር በታሪክ የምናውቀው ነገር አለ። ለምሳሌ ጣሊያን 5 ዓመት ኖሮ በጣም ፋሽዝም ስለነበረ ጣሊያን በ5 ዓመት የኖረው አይዲዮሎጂውና ሁኔታው ስብርብር ያለው ግን የኢትዮጵያ መንግስት እንደገና ሲመጣ ነው። ትርክቱ ይሰባበራል። ወዲያው መሰባበር ይቻላል። በኢትዮጵያ ብሔራዊ መግባባትን ለመፍጠር ብዝሃነትን ለማክበር በተለይም ደግሞ የጋራ ትርክቶች የተቀናጀ ሀገራዊ አንድነትን በመፍጠር ረገድ እነዚህ የወል ታሪኮቻችን ምን ሀገራዊ እንድምታ አላቸው ማለት እንችላለን? ትጓያለህ። ጥሩ እኮ ነው። ፈቃደኛ ሆነ ከተወያየህ ሀሳብህን ታራምዳለህ ማለት ነው አይደለም? ትከራከራለህም ማለት ነው። ሂደቱ ቢኖር ጥሩ ነው ለማለት ነው። ዝም ብለህ ጥሩ ነው ለማለት ነው። የኢትዮጵያም ሕዝብ እሱን ነው የሚያምነው። ሕዝቡ የምሁሩ ችግር አለው። ከአንድነት ይልቅ መለያየትን የሚመርጥም አለ፣ ከምሁሩ ማለት ነው። አንድ አድርጎ መቀጠልም የሚፈልግ አለ። የአብዛኛው ሕዝብ ግን የኢትዮጵያን ቀጣይነት ይፈልገዋል። አብዛኛው የጥቁር ሕዝብ ሙሉ በሙሉ የአፍሪካም ሕዝብ ሆነ ወይም በኢትዮጵያ ወርልድ ፌዴሬሽንም ውስጥ ያለው ሆነ በአሜሪካ ውስጥ ያለው ሆነ በኤሽያ የኢትዮጵያን ቀጣይነት ይፈልገዋል። የኢትዮጵያ እኮ የምትጠፋ ሀገር አይደለችም። ኢትዮጵያ ዘላለማዊ ናት። ምክንያቱም እነዚህ ሁሉ ሕዝቦች የእኛን ታሪክ የጋራ ታሪክ እንዳይሆን ጥረት የሚያደርጉ አሉ። የጥቁሩም ታሪክ እንዳይሆን ግን ሆኗል። የሆነ ነገር ስለሆነ የሚንቀሳቀስ አይመስለኝም። ይቀጥላል። ምንም ስጋት የለኝ እሱን። ስለዚህ እንደ ማህበረሰብ እንደ መንግስት ምን ይጠበቅብናል ይላሉ? እንደ መንግስት በቃ አንድ ፖሊሲ ቀርጾ ታሪክን ከኪንደርጋርተን ጀምሮ እንዴት በየዩኒቨርሲቲ ድረስ መመካከር እንዳለበት ፖሊስና ምናምን ቀርጾ ማስተማር አለበት እላለሁ። አንድ ዩኒቨርሲቲዎች፣ ማስ ሚዲያዎች ደግሞ በንዑስ ትርክትና በጋራ ትርክት መካከል ያሉትን ልዩነቶች እያከራከሩ አንድ አቅጣጫና ህዝቡም አንድ አመለካከት እንዲኖረው መስራት አለባቸው። እሱ የማስ ሚዲያና የዩኒቨርሲቲዎች የምናምን ፋንታ ነው የሚሆነው። እንደሱ ብዬ አስባለሁ። ማህበረሰብም አለ። ማህበረሰቡ ችግር የለውም። ማህበረሰቡ ኤሊቱ ነው። የፖለቲካ ድርጅቶች ናቸው እንትን የሚያደርጉት። ያ ማህበረሰቡን እኮ ልጆቹንም ስታስተምርለት በዛ ሂደት መሆኑ፣ ዩኒቨርሲቲዎችም ሁኔታውን አካሄዱን የሚያደርጉት በዛ ሲሆን ማህበረሰቡ ጋር እኮ ትልቅ ፈውስ ነው የምትሰጠው። አቶ ጥላሁን ጣሰው ደራሲና የታሪክ ተመራማሪ ለአብሮነት ፕሮግራም ጥሪ ስናደርግልዎት ጥሪያችንን ተቀብለው ስቱዲዮ ተገኝተው ለሰጡን ሰፊ ሀሳብና ማብራሪያ በእኔም በተመልካቾችም ስም እጅግ አመሰግናለሁ። እኔም አመሰግናለሁ አቶ ሰለሞን ለሰጠኝ እድል። መልካም ጊዜ ይሁንልዎት። አሜን አሜን። የተከበራችሁ የፕሮግራማችን ተከታታዮች አብሮነት ፕሮግራማችንን ነበር ወደ እናንተ ያደረስነው። የጋራ ወይም የወል ታሪኮቻችን አገራዊ አንድነትና አብሮነትን በማምጣት ረገድ
ምን አበርክቶ አላቸው ስንል ሐሳብ አንስተን ደራሲና የታሪክ ተመራማሪ ከሆኑት ከአቶ ጥላሁን ጣሰው ጋር ሰፊ ቆይታ አደረግን። ከፕሮግራማችን ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ። ለአብሮነታችን በድጋሜ እጅግ እናመሰግናለን። ሳምንት በሌሎች የአብሮነት መሰናዶ እንገናኛለን። የሳምንት ሰው ይበለን። ጤና ይስጥልን።